ሰላም እንዴት ናችሁ? በያላችሁበት ከቢኤችቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አድርጋለሁኝ። ዛሬም እንግዲህ እንደተለመደው ስለ ቼልሲ አዳዲስ ጉዳዮችን ለእናንተ ይዤላችሁ መጥቻለሁ ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን ተጫኑ፣ ላይክ አድርጉት። እንግዲህ ሮብ ምሽት 4:45 ላይ ቼልሲ በካራባው ካፕ ወልቨርሃምፕተንን ያስተናግዳል። ወልቭስ በጣም ዘንድሮ በጣም አስቸጋሪ የሆነ ሁኔታ ላይ ያለ ክለብ ነው። በእንግሊዝ ፕሪሚየር ሊግም ወራጅ ቀጠና ስር ያለ ክለብ ነው። ወልቭስ በጣም ከባድ አደጋ ውስጥ የመውረድ አደጋ ውስጥ ያለ ክለብ ነው ወልቭስ እና ከወልቭስ ጋር ቼልሲ የካራባው ካፕ ጨዋታውን ያደርጋል። ሮብ ምሽት ላይ ምን አይነት አሰላለፎችን ሊጠቀሙ ይችላሉ? ኤንዞ ማሬስካ ከጨዋታው አስቀድሞ ምን አይነት ነገሮችን ተናገሩ? የሚሉትን ለእናንተ አደርሳችኋለሁ። በቅድሚያ እንግዲህ ኤንዞ ማሬስካ ስለ ጉዳት አያይዘው የተናገሩት አዳዲስ ነገሮች አሉ። ስለ ሊያም ዴላፕ ጉዳይ ተናግረዋል። ምክንያቱም ሊያም ዴላፕ ባለፈው ሳምንትን በሰጡት ጋዜጣዊ መግለጫ ላይ ወደ ልምምድ መመለሱንና ለጨዋታዎች ዝግጁ ሊሆን እንደሚችል ተናግረው ነበረ። ዛሬ እንግዲህ በተናገሩት መሰረት ኤንዞ ማሬስካ ከረቡዕ ምሽት የካራባው ካፕ ጨዋታ አስቀድሞ ሊያም ዴላፕ ሙሉ በሙሉ ከጉዳቱ አገግሞ ለነገ ጨዋታ ዝግጁ መሆኑን ተናግረዋል። 90 ደቂቃ አናጫውተውም፣ ሆኖም ለጨዋታው ግን ዝግጁ ነው ሲሉ ነው የተናገሩት ኤንዞ ማሬስካ። ስለዚህ ሊያም ዴላፕ ሙሉ ለሙሉ ልምምድ ሰርቷል፣ ወደ ሜዳም ተመልሷል ማለት ነው። ወልቭስ ጨዋታ ላይ እንግዲህ በካራባው ካፕ የተወሰኑ ደቂቃዎችን ሊያም ዴላፕ ያገኛል፣ ይጫወታል ተብሎ ነው የሚጠበቀው። አሪፍ ይመስለኛል ለቼልሲ፣ ምክንያቱም አሁን ያለው የአጥቂ ጉዳይ በተለይ ደግሞ የጃኦ ፔድሮን ጎል የማስቆጠር ሁኔታው በጣም ተቀዛቅዟል። በዚህ ሰዓት እንደምታውቁት የነ ማርክ ጊዩም ደግሞ ልምድ የማጣት ጉዳይ በተወሰነ ደረጃ ቼልሲን እየጎዱት ይገኛሉና ሊያም ዴላፕ አሪፍ መፍትሄ ሆኖ ሊመጣ ይችላል ብዬ አስባለሁ። ስለዚህ ሊያም ዴላፕ ወደ ልምምድም ወደ ጨዋታም ተመልሷል ማለት ነው። በካራባው ካፕ በነገው ጨዋታ ላይ የተወሰነ ደቂቃዎችን አግኝቶ ሊሰለፍ እንደሚችል ኤንዞ ማሬስካ ተናግሯል ማለት ነው። ኤንዞ ማሬስካ ከዚህ ከጃኦ ፔድሮ ጉዳይ ላይም ተጠይቀው ነበር። ምክንያቱም ከሰሞኑ እንደምታውቁት ጃኦ ፔድሮ ጎሎቹን እያስቆጠረ አይደለም፣ አሲስቶችንም እያደረገ አይደለም። በጣም የጎልም የአሲስትም ድርቀት ላይ ነው ያለው በዚህ ሰዓትና ስለሱ ጉዳይ ተጠይቀው ነበርና ጃኦ ፔድሮ 100% ላይ ሆኖ አይደለም እየተጫወተ ያለው በዚህ ሰዓት ሲሉ ነው የተናገሩትና አንድ ተጫዋች ደግሞ 100% ላይ ሳይሆን የሚጫወትበት ሁኔታ ላይ ከሆነ አስቸጋሪ ነው። ጎሎችንም ለማስቆጠር ጥሩ እንቅስቃሴም ለማድረግ ሜዳ ላይ በጣም አስቸጋሪ ይመስለኛልና ከዛ አንጻር ነው የጃኦ ፔድሮ እንደዚህ ሊሆን የቻለው ብለዋል። በዛ ላይ ደግሞ ጃኦ ፔድሮ ንጹህ 9 ቁጥር ልክ እንደነ ሃላንድ እንደ ምባፔ 9 ቁጥር ንጹህ 9 ቁጥር አይደለም ሲሉ ነው የተናገሩት ኤንዞ ማሬስካ። ከዛ ይልቅ ጃኦ ፔድሮ አሲስቶችን ሊያደርግ የሚችል ወደኋላ ድሮፕ እያደረገ ሊንክ አፕ ፕሌዎችን ማድረግ የሚችል አይነት ተጫዋች ነው። ስለዚህ ከጃኦ ፔድሮ በአመት ውስጥ ወይም በዚህ በሲዝን ውስጥ እንግዲህ 20-25 ጎሎችን እንዳጠብቁ። ዞሮ ዞሮ ግን ጃኦ ፔድሮ በጣም ጥሩ ተጫዋች ነው፣ ለቡድን የሚሰራ አይነት ተጫዋች ነው። 100% ላይ ሆኖ አይደለም አሁን እየተጫወተ ያለው፣ ለማሻሻል ራሱንም እየሞከረ ነው ያለው እና ብዙ እንጠብቅበታለን፣ ብዙ ነገር ያደርጋል ብለን እናስባለን። ምርጥ ተጫዋቻችን ነው ጃኦ ፔድሮ ሲሉ ነው የተናገሩት ኤንዞ ማሬስካ። ይሄ የጃኦ ፔድሮ ጉዳይ ማሬስካን ብቻ ሳይሆን ብዙ የቼልሲ ደጋፊዎችን በነገራችን ላይ ያሳስበ ጉዳይ ነው። ምክንያቱም ከሰሞኑ ካያችሁት ጃኦ ፔድሮ ጨዋታ ሲጫወት ራሱ የኳስ ኮንትሮል ሂደቱ ተጫዋቾችን ጓደኞቹን ቀና ብሎ ያለማየት ችግር ይታይበታል። ኳሶችን በትክክል የማቀበል ችግር ይታይበታል። እንደ ድሮ ልክ እንደመጣ ጊዜ አካባቢ እንደነበረው አክርሮ ኳሶችን በሹት አይመታም። ምንም አይነት በቃ ሙከራ አያደርግምና የሆነ የተወሰነ የያዘው ነገር በተለይም ይሄ ጉዳት እንዳለበት የሚያስታውቅ ከጉዳት ጋር እየታገለ እየተጫወተ የሚገኝ ተጫዋች መሆኑን ያሳየ ይመስለኛል። ሌላው ኤንዞ ማሬስካ ስለ ተጫዋቾችን በብዛት ሮቴት ስለሚያደርግበት ጉዳይ ተጠይቆ ነበር። ምክንያቱም በጣም በፕሪሚየር ሊጉም ቼልሲ ብዙ ተጫዋቾችን ሮቴት በማድረግ በጣም አንደኛ ክለብ ነው እንደምታውቁትና ኤንዞ ማሬስካ ብዙ ተጫዋቾችን ይቀያይራሉና ለምንም ቋሚ 11 ተጫዋቾቹን አትመርጥም? ለምንድን ነው ብዙ ጊዜ ሮቴት የምታደርገው ተብሎ ተጠይቆ ነበር ኤንዞ ማሬስካና ምክንያቱም ሲናገሩ ደግሞ ምንድን ያሉት ተጫዋቾቻችን መጠበቅ ስላለብን ነው ብዙ ጊዜ የምቀይረው ብለዋል። በተመሳሳይ 11 ተጫዋቾች ከቀጠልን በውድድር ዘመኑ ሙሉ ለሙሉ ላንቀጥል እንችላለን፣ እንቸገራለን ሲሉ ነው የተናገሩት። በጣም ብዙ ጉዳት አለባቸው ተጫዋቾች
ሁል ጊዜ 11 ቋሚ ተጫዋቾችን እንግዲህ እየደጋገምን የምናስገባቸው ከሆነ ጉዳቶችን ያስተናግዳሉ፣ ረጅም ጊዜም ከጨዋታ ውጭ ሊሆኑ ይችላሉ ሲሉ ነው የተናገሩት እና አንዳንድ ለውጦችን ልናደርግ እንችላለን ለነገውም ጨዋታ ሲሉ ነው ጠቆም ብለው ያለፉት ኤንዞ ማሬስካ። ስለዚህ ተጫዋቾችን እንደሚቀያየሩ ነው የተናገሩት። ከዚህ ከተጫዋች መቀያየር ጋርም ደግሞ አስመልክቶ በዚህ በተከላካይ መስመር ላይ በተለይ ትልልቅ ክለቦችን ካያችሁ ይሄ የተከላካይ መስመር ተጫዋቾቹን አይቀይሩም፣ ሮቴት አያደርጉም። ሁል ጊዜ በቋሚ በሆኑ ተጫዋቾች ነው ይዘው የሚገቡትና ተከላካይ መስመር ላይ ደግሞ ቋሚ የሆነ ተመሳሳይ ተጫዋቾችን ይዘን በገባን ቁጥር የቼልሲ የመከላከል ሂደቱ እየጠነከረ ጥምረታቸው እየጎለበተ የሚመጣበት ሁኔታ አለ። እሱ አልጠፋንም ብለዋል ኤንዞ ማሬስካ። እንደዛ እንደሚሆን የታወቀ ነው። ግን እኛ ደግሞ ችግር አለብን። በተለይ ተከላካይ መስመር ላይ ራሱ ያሉ ተጫዋቾች በጣም ብዙ ጉዳት አለባቸው። እነ ቤኖቲ ባዲያሲሊ ተጎድቷል። እንደምታውቁት ባዲያሲሊ ገና 45 ደቂቃ ራሱ ተጭቶ ነው ወዲያውኑ 2 ወር የተጎዳውና ሌሎችም ተጫዋቾች እነዚህ ዌስሊ ፎፋና በጣም ጉዳት ያለበት ተጫዋች ነው። ቋሚ አድርገህ ቀኑ በየሳምንቱ የምታስገባው አይነት ተጫዋች አይደለም። ከዛ ውጪም ደግሞ እነ ሊቫይ ኮልዊል ጉዳት ላይ ነው ያሉት። ብዙ ተጫዋቾች እንግዲህ ይጎዳሉ በቼልሲ ቤት። በተለይ የተከላካይ መስመር ጉዳት በጣም ከፍተኛ ነው በቼልሲ ቤትና ይሄ ጉዳት መኖሩ ቋሚ 11 ተጫዋቾች እንዳይኖሩን አድርጓል። ተከላካይ መስመሩ ራሱ በደንብ ጠንክሮ እንዳይሄድ አድርጓል ሲሉ ነው የተናገሩት ኤንዞ ማሬስካ። ከዚህ ጋር ተያይዞ እንግዲህ ያው የመከላከል መስመሩን ቼልሲ በእርግጥም በደንብ ማሻሻል ያለበት ይመስለኛል። የመከላከል መስመሩን ቼልሲ ቢያሻሽል በሊጉ አንደኛውን ላይ ሊሆን የሚችልበት ሁኔታ እንዳለ ነው የሚታወቀው። አርሰናል እንኳን እንግዲህ እስካሁን ድረስ 3 ጎሎችን ነው በ9 ጨዋታዎች የገቡበትና ይህን ስታስቡት ቼልሲ በጣም ብዙ ጎሎችን የተቆጠረበት። ግን የቼልሲ አንድ ስታቲክስን ካያችሁት ቼልሲ በዘንድሮ የፕሪሚየር ሊግ 9 ጨዋታዎች 17 ጎሎቹን አስቆጥሯል እና ይሄ ማለት ቀላል ነገር አይደለም። ብዙ ጎሎቹን ያስቆጥራል ቼልሲ። ሆኖም ግን ችግሩ የሚመጣው ምንድነው? መከላከል ላይ ነው ማለት ነው። ብዙ ጎሎችን ደግሞ እንዲገባበት ይፈቅዳል ማለት ነው። ቼልሲ እንግዲህ 17 ጎሎችን በዚህ የውድድር ዘመን ሲያስቆጥር ቶተንሃም እና ማንቸስተር ሲቲ ጋር እኩል 17 ጎሎችን በማስቆጠር እንግዲህ ከፍተኛ የፕሪሚየር ሊግ ጎል አስቆጣሪ ክለብ ሆኖ እየመራ ነው ያለውና ይሄ የሚያሳየው የጎል ችግር እንደሌለበት ነው። ቼልሲ ችግሩ ያለበት አሁን መከላከል ላይ እንደሆነ ነውና 17 ጎሎችን አስቆጥሮ 11 ጎሎች ተቆጥረውበታል። ሌሎች ክለቦችን ስታያቸው በዚህ መጠን ጎል አልተቆጠረባቸውምና የቼልሲ የመከላከል ሂደት ዘንድሮ በጣም የተዳከመ ይመስለኛል። ያ ነገር ደግሞ መስተካከል አለበት። የተጫዋቾች ጉዳት ግን ቼልሲ የጠነከረ ተከላካይ እንዳይኖረው ጥምረት በደንብ እንዳይፈጠር ያደረገ ነው ሲሉ ኤንዞ ማሬስካ ተናግረዋል ማለት ነው። ሌላው እንግዲህ ከሰሞኑ በጣም ብዙ ክለቦች የእንግሊዝ ፕሪሚየር ሊግ ላይ በእጁር ወራ ኳሶችን ሲጠቀሙ አይተናል። እንደነ ብሬንፎርድ፣ እንደነ አርሰናል። ባለፈውም እንግዲህ እንደምታውቁት ቼልሲ በተሸነፈበት ጨዋታም እንግዲህ በሰንደርላንድ የእጁር ወራ ነው የመጀመሪያው ጎል የተቆጠረውና ይሄ በረጅም የእጁር ወራን አክርሮ በመወርወር ወደ ጎል እንግዲህ ጎሎችን ማስቆጠርና ቻሌንጅ ማድረግ እየተለመደ መጥቷል በፕሪሚየር ሊጉና ቼልሲም የዚህ ገፈት ቀማሽ ሆኗል። እንደምታውቁት በብሬንፎርድም እንግዲህ አቻ የወጣንበት ጨዋታ ላይ በእጁር ወራ ተወርውሮ ጎል ተቆጥሮብናል። በሰንደርላንድ ጨዋታም በእጁር ወራ ተወርውሮ ጎል ተቆጥሮብናልና ከዚህ አንጻር ምን አይነት ለውጦችን ኤንዞ ማሬስካ እያደረጉ እንደሆነ ተጠይቀው ነበረ። ኤንዞ ማሬስካ እንደተናገሩት ከሆነ ግን የእጁር ወራ ላይ እኛም ይህንን ለመጠቀም እየሰራን አይደለም፣ በዚህ ሰዓት ያለ ነው፣ አላሰብንበትም። ለወደፊቱ ግን የእጁር ወራን ለመጠቀም እንሰራለን። በተለይ ደግሞ የሚያስፈልገን በጣም አስፈላጊ ነገር ሆኖ ከታየን የእጁር ወራዎችን እንደ ሌሎች ክለቦች እኛም መለማመድን እንጀምራለን ሲሉ ነው የተናገሩት ኤንዞ ማሬስካና ይሄ የእጁር ወራ የረጅም ርቀት ኳሶች ድሮ ስቶክ ሲቲ የሚጠቀምበትን አይነት የእጁር ወራ ስታይል አሁን ብዙ ክለቦች አዳፕት አድርገው እየተጠቀሙት ነው ያለውና ከዚህ አንጻር ኤንዞ ማሬስካም ለወደፊቱ እንደዚህ አይነት ነገሮችን ሊጠቀሙ እንደሚችሉ ተናግረዋል። አሁን ግን እቅዳቸው ላይ እንደሌለ ነው ያመለከቱት። ሌላው እንግዲህ ኤንዞ ማሬስካ በዚህ በተለያዩ ምክንያቶች ጥንቃቄ የሚያስፈልጋቸው ተጫዋቾች እንዳሉ ተናግረዋል። እነ ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ፣ ጃኦ ፔድሮ ሁሉም እንግዲህ በተለያዩ ምክንያቶች ልንጠብቃቸው የሚገቡ ተጫዋቾች ናቸው ሲሉ ነው የተናገሩት። 100% ላይ ሆኖ አይደለም እነዚህ ተጫዋቾች እየተጫወቱ ያሉት። ስለዚህ በጣም ጥንቃቄ የሚያስፈልጋቸው አይነት ተጫዋቾች ናቸው። ከዛም አንጻር ይመስለኛል ሮቴት አደርጋለሁ ተጫዋቾችን እያሉ ያሉትና
ያው ቼልሲ በጣም በፕሪሚየር ሊጉ እንግዲህ ብዙ ተጫዋቾችን በመቀያየር ቀደምት ክለብ ነውና ብዙ ተጫዋቾችን ይቀያይራል። ግን በዛውም ልክ ደግሞ ብዙ ጉዳቶችን የሚያስተናግድ ክለብ ነው ቼልሲና ከዛ አንጻርም አንድ ጉዳት ያስገደደው ይመስለኛል ተጫዋቾችን የመቀያየር ሂደትና ኤንዞ ማሬስካም በዚህ ጉዳይ ላይ ጥንቃቄ ተጫዋቾች ላይ ሊያደርጉላቸው እንደሚገባ ተናግሯል ማለት ነው። እንደምታውቁት እንግዲህ የቼልሲ አቋም አንዴ ከፍ የሚል አንዴ ዝቅ የሚል ወጣት ተጫዋቾች ናቸው። በእርግጥ ልምድ ያስፈልጋቸዋል። በተለይም ደግሞ አንዴ ከፍ አንዴ ዝቅ የሚል የአይምሮም ጨዋታ ሊኖረው ይችላልና ቼልሲ የተወሰኑ ጨዋታዎችን ያሸንፋል፣ የተወሰኑ ጨዋታዎችን ይሸነፋል። በከፍታና በዝቅታ ስር እየተጓዘ ያለ ክለብ ነው በዚህ ሰዓት በእንግሊዝ ፕሪሚየር ሊግ ላይ። በተለይ በጣም ወጡ አቋም እያሳየ መሄድ በጣም ወሳኝነት ያለው ነገር ነውና ከዚህ በኋላ ቢያንስ ቼልሲዎች የተወሰነ ወጥ አቋም ማሳየት ያለባቸው ሰዓት ላይ እየደረሱ ይመስለኛል። የነጥብ ልዩነቱን በጣም እየሰፋ ነው ያለውና ከዚህ አንጻር በደንብ ሲሪየስሊ ቼልሲ ጋፑን ለማጥበብ በቋሚነት ውጤታማ ሆኖ መቀጠል ያለበት ደረጃ ላይ የደረሰ ይመስለኛልና ከኤንዞ ማሬስካ አስተያየት የተረዳሁት ይሄንን ነው። በቋሚነት ቼልሲ ጨዋታዎችን ማሸነፍ መቻል እንዳለበት፣ በወጥነት መጓዝ እንዳለበት ነው የተናገሩት ኤንዞ ማሬስካ። ከዚህ በመነሳት እንግዲህ ለነገው የካራባኦ ካፕ ከወልቭስ ጋር የሚያደርገው የቼልሲ ጨዋታ ምን አይነት አሰላለፎችን ኤንዞ ማሬስካ ምን አይነት እንግዲህ ተጫዋቾችን ይዘው ሊገቡ ይችላሉ የሚለውን የአሰላለፍ ግምታችንን እናስቀምጥ። ካራባኦ ካፕም ከመሆኑ አንጻር የተለያዩ ብዙ ተጫዋቾችን ይቀይራሉ ተብሎ ነው የሚገመተውና ከዛ አንጻር እንግዲህ ግብ ጠባቂው ዮርገንሰን ይሆናል ብዬ ነው የምገምተው። ዮርገንሰን ግብ ጠባቂ እንደ ሁለተኛ በረኝነት በጣም አሪፍ ይመስለኛል። ከዛ ውጭ ግን የግራ መስመር ተከላካይ ላይ ጃረል ሃቶ ይገባል ብዬ ገምታለሁ። ሃቶ እስካሁን ድረስ ብዙ ድሎችን አላገኘም። በገባበት ጨዋታዎች ላይ ግን ጥሩ የሆነ እንቅስቃሴዎችን ሲያደርግ አይተነዋል። ስለዚህ ጃረል ሃቶ የግራ መስመር ተከላካዩን በኩኩሬላ በኩል ተክቶ ይጫወታል የሚል ግምት አለኝ። የመሀል ሜዳውን ደግሞ ጆሽ አቻምፖንግ እና ዌስሊ ፎፋና አንድ ላይ ቢጣመሩ ደስ ይለኛል። ጆሽ አቻምፖንግ በደንብ ጨዋታ ጊዜ በተሰጠው ቁጥር ራሱን ዲቨሎፕ እያደረገ በራስ መተማመኑም እየጨመረ ለቼልሲ እንግዲህ የመከላከል ሂደት ጠንከር ብሎ እንዲታይ የሚያደርግ አይነት ተጫዋች ይመስለኛል። ይህ አካዳሚ ተጫዋች ነበረ የቼልሲ በደንብ አድርጎ አሁን ራሱን እያሳየ ያለበት ሰዓት ላይ ነው ያለው ጆሽ አቻምፖንግና ከዌስሊ ፎፋና ጋር አጣምረው ከፕሪሚየር ሊጉ ጨዋታ አስቀድሞ እንግዲህ የሁለቱን ጥምረት ብናያቸው መልካም ይመስለኛል። አሁን ለሚመጣው የፕሪሚየር ሊግ ጨዋታ ጆሽ አቻምፖንግና ዌስሊ ፎፋናን ብናጣምራቸው አሪፍ እንቅስቃሴ ሊያደርጉ ይችላልና ይህንን ደግሞ ቴስት ለማድረግ ነገ የካራባኦ ካፕ ጨዋታ መልካም አጋጣሚ ይመስለኛል። ስለዚህ የጆሽ አቻምፖንግና የዌስሊ ፎፋናን ጥምረት በነገው የካራባኦ ካፕ ጨዋታ ላይ ይጠብቃለሁ። ከዛ ውጭ ግን የቀይ መስመር ተከላካዩን ሪሲ ጄምስን ተክቶ እንግዲህ ከቅጣት የተመለሰው ማሎ ጉስቶ ይገባል ብዬ ነው የምገምተው። ማሎ ጉስቶ እንግዲህ ለነገው ጨዋታ አሪፍ እንቅስቃሴን ያደርጋል ብዬ አስባለሁ። የተለያዩ በኤንዞ ማሬስካ እንግዲህ ወደ መሀል አስገብተው ሲያጫውቱት አይተናል ከዚህ በፊት ማሎ ጉስቶን። ነገ እንግዲህ በቀይ መስመር ተከላካይ ላይ ይጀምራል የሚል ግምት አለ። የመሀል ሜዳውን ደግሞ አንድሬ ሳንቶስ፣ ሮሜሮ ላቪያ እና እንዲሁም ደግሞ ፋኩንዶ ቦናኖቴ ሶስቱ ይጣመራሉ የሚል ግምት አለኝ። አሁን እንዳልኳቸው ኤንዞ ማሬስካ እንደተናገሩት እንግዲህ ብዙ ጥንቃቄ የሚያስፈልጋቸው ተጫዋቾች አሉ። እነ ጃኦ ፔድሮ፣ ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ ራሳቸው ጋር የተወሰነ መጠነኛ ጉዳትን ይዘው ነው እየተጫወቱ ያሉትና እረፍትም የሚያስፈልጋቸው ተጫዋቾች ናቸው። ይህንን ከመናገራቸው አንጻር ቅያሪ ሊያደርጉላቸው እንደሚችሉ ግምት ፍንጮችን የሰጡ ይመስለኛልና ከዛ አንጻር የ6 ቁጥር ቦታውን ሮሜሮ ላቪያ እንዲሁም ደግሞ አንድሬ ሳንቶስ በኤንዞ ፈርናንዴዝ በኩልና የ10 ቁጥር ቦታውን ደግሞ ፋኩንዶ ቦናኖቴ ይዞት በጥምረት የመሀል ሜዳውን ይመሩታል ብዬ ገምታለሁ። በግራ በኩል ላይ እንግዲህ ጄሚ ጊተንስም ነገ ሌላ እድል ይሰጧል ብዬ አስባለሁ። ጄሚ ጊተንስ ከሰሞኑ እንግዲህ እንቅስቃሴው በጣም እየተሻሻለ የመጣ ይመስለኛል። በቻምፒዮንስ ሊግ ጨዋታ ላይ በደንብ አሳይቷል እየተሻሻለ መምጣቱን። አሌሃንድሮ ገርናቾም እንግዲህ ባለፈው ጨዋታ ላይ ጥሩ ነበር። በእንግሊዝ ፕሪሚየር ሊግ ላይ በገባበት ጨዋታ ላይ ጥሩ እየተጫወተ ጥሩ እንቅስቃሴዎችን አድርጓል። ሆኖም ግን ጄሚ ጊተንስን በደንብ ማየት ያለብን ይመስለኛል። ከዛ አንጻር ለነገው የካራባኦ ካፕ ጨዋታ ጄሚ ጊተንስ በግራ መስመር አጥቂ ላይ ይጀምራል የሚል ግምት አለኝ። በቀይ መስመር አጥቂ ላይ ዊሊያን ስቲቫው ይጀምራል የሚል ግምት ነው ያለኝ። ዊሊያን ስቲቫው ተቀይሮ ነው የገባው እንደገና በፕሪሚየር ሊጉም ላይ ጥሩ የሚጫወት ልጅ ነው። በቋሚነት ገብቶ ቢጀምርና በእንግሊዝ ፕሪሚየር ሊግ ላይ ሁል ጊዜ ከሳምንት ሳምንት ብናየው ሁላችንም ደስ የሚለን አይነት ተጫዋች ነው ስቲቫው። ሆኖም ግን
ያው ከእድል እያገኘ አይደለም በቋሚነት ለመግባት። ዞሮ ዞሮ ፔድሮ ኔቶ ነው እየገባ ያለው በሱ ቦታና ለነገው ጨዋታ ግን ካራባኦ ካፕም እንደመሆኑ አንጻር የበራስ መተማመኑን የሚገነባበት ጥሩ እንቅስቃሴዎችን የሚያሳይበት ይሆናል ብዬ ገምታለሁ ስቲቫኦ። ስለዚህ የቀይ መስመር አጥቂውን ቦታ ስቲቫኦ ይመራዋል ብዬ ነው የምገምተው። የዋና አጥቂውን ቦታ ግን ሊያም ዴላፕ ተመልሷል ብለዋል ኤንዞ ማሬስካ። ተመልሷል ቢሉም ግን በቋሚነት የሚያስጀምሩት አይመስለኝም። የተወሰነ ደቂቃዎችን ጨዋታው ከማለቁ በፊት ቀይረው አስገብተው የሚያጫውቱት ነው የሚመስለኝ እንጂ በቋሚነት አስገብተው የሚያጫውቱት አይመስለኝም ለነገው የካራባኦ ካፕ ጨዋታ። ስለዚህ ማርክ ጊዩን አስጀምረዋለሁ በእኔ በኩል። ማርክ ጊዩ አሁን በአጥቂ መስመር 9 ቁጥር ቦታ ላይ ገብቶ እንዲጫወት እድል ሰጠዋለሁ እኔ ብሆን። ስለዚህ ኤንዞ ማሬስካ ያንን ያደርጋሉ የሚል ግምት ነው ያለኝ። ማርክ ጊዩ በባለፈው ጨዋታ እንግዲህ ጥሩ እንቅስቃሴን አላደረገም። እውነት ለመናገር ከሰንደርላንድ ጋር በነበረው ጨዋታ ጊዜ በቋሚነት ጀምሮ ጥሩ እንቅስቃሴን አላደረገም። ኳሶችን መሞከርም አልቻለም። ጥሩም እንቅስቃሴ አላደረገም እና ከዛ አንጻር እንግዲህ አሁን ሊያም ዴላፕም ከጉዳት ተመልሷል። ጥሩ እንቅስቃሴዎችን ማድረግ ያለበት ጎሎችን ማስቆጠር ያለበት ሰዓት ላይ ነው ያለው ማርክ ጊዩ። ለነገው ጨዋታ እንግዲህ የመጨረሻ እድል ይሰጠዋል የሚል ግምት አለኝ። በተለይ ደግሞ ታሪክ ጆርጅ 9 ቁጥር ካለመሆኑ አንጻር እሱ በክንፍ የማጥቃት ሂደት ላይ ነው ይገባል ብዬ የማስበው ወይ በተቀያሪነት። ስለዚህ ማርክ ጊዩ በቋሚነት 9 ቁጥር ቦታውን ይዞ ይጀምራል የሚል ግምት አለኝ። ከዛ በኋላ ግን ሊያም ዴላፕ ተቀይሮ ገብቶ የተወሰነ ደቂቃዎችን ያገኛል የሚል ግምት አለኝ። እናንተስ እንግዲህ በዚህ አሰላለፍ ላይ ማን ቢገባ ደስ ይላችኋል? አስተያየታችሁን አስቀምጡ። ቼልሲ የነገውን ጨዋታ ማሸነፍ ወደ አሸናፊነት መመለስ የግድ ያለበት ይመስለኛል። ቼልሲ የግዴታ የነገውን ጨዋታ ማሸነፍ አለበት፣ አለበዛ ግን ይወድቃል። የካራባኦ ካፕ ህልሙም የሚጠፋ ነው የሚሆነውና ወልቭስ እንግዲህ እንደምታውቁት ዘንድሮ በእንግሊዝ ፕሪሚየር ሊግም ወራጅ ቀጠና ስር ያለ የመጨረሻ 20ኛ ደረጃ ላይ የተቀመጠ ክለብ ነው። ምንም ጨዋታ ማሸነፍ ያልቻለ ክለብ ነው ወልቭስ እና ከዚህ ደካማ ወልቭስ ጋር ነው እንግዲህ ቼልሲ ነገ የሚገጥመውና በደንብ ይህን ጨዋታ ማሸነፍ ያለበት ጨዋታ ይመስለኛል። የነገውን ጨዋታ ቼልሲ ጎል አይቆጠርበትም ማለት በዚህ ሰዓት እንግዲህ በጣም ከባድ እየሆነ መጥቷል እና ከዛ አንጻር ጎል ይገባበታል ብዬ አስባለሁ፣ አንድ ጎል። ዞሮ ዞሮ ግን ቼልሲ የነገውን ጨዋታ 3-1 በሆነ ውጤት ያሸንፋል የሚል ግምት አለኝ። እናንተስ ምን ትገምታላችሁ? ቼልሲ ስንት ለስንት ይወጣል ብላችሁ ትገምታላችሁ? ኮመንት ላይ እንግዲህ የእናንተን ግምት ደግሞ አስቀምጡልኝ ያላችሁን አስተያየት። ለቻናሉ ግን አዲስ ሆናችሁ ሰብስክራይብ ማድረጋችሁን አሁንም እንዳትረሱ። መልካም ጊዜ እንዲሆንላችሁ እመኛለሁ። ነገ እንግዲህ ከጨዋታው በኋላ ደግሞ ተገናኝተን ያየናቸውን ነገሮች እናወራለን። መልካም ጊዜ ይሆንላችሁ። ቻው።